የኬንያ ፕሬዝዳንት ኡሁሩ ኬንያታ በኢትዮጵያ ይፋ የሥራ ጉብኝት ለማድረግ ዛሬ አዲስ አበባ ገቡ። የአድዋ ድልን በተመለከተ የሚነገሩ ትርክቶች የአሁኑ ትውልድ ብሔራዊ ኩራቱን እንዳያጎላ ምክንያት ሆናል ሲሉ የታሪክ ምሁራን ተናገሩ። የአፍሪካ ህብረት የሶማሊያ ተልዕኮ አሚሶም የሚጠቀምባቸው የነበሩ የጦር ሰፈሮችን ለሶማሊያ መንግስት ማስረከብ ጀመረ የሚሉት ዋና ዋናዎቹ ናቸው። ጤና ይስጥልኝ በድጋሚ እንደምንላችኋል። 7 ሰዓት ሆኗል። የኢትዮጵያ ቴሌቪዥን 4 ማዕዘን እንደቀጠለ ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ። የኬንያ ፕሬዝዳንት ኡሁሩ ኬንያታ በኢትዮጵያ ጉብኝት ለማድረግ አዲስ አበባ ገብተዋል። ቦሌ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አድርገውላቸዋል። የኬንያ ፕሬዝዳንት ኡሁሩ ኬንያታ የሁለት ቀናት ይፋ የሥራ ጉብኝትም ይኖራቸዋል። በውይይቱ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ አንደበት ሁለቱ ሀገራትም የድንበር አካባቢ ንግድን ለማጠናከር እየሰሩ መሆኑንም ተናግረዋል። Collaboration in cross-border trade and investment is crucial for overall development. ሁለቱ ሀገራት የድንበር አካባቢ ንግዳቸውን ማጠናከራቸው ለሁሉን አቀፍ ልማት ወሳኝ ነው። በዚህ ረገድም የሞያሌ አካባቢን ወደ ጋራ የምስራቅ አፍሪካ የንግድ ማዕከልነት ለመቀየር የኢንቨስትመንት ግንኙነታችንንም ማጠናከር አለብን። የላሙን ወደብ ለማልማት ያለንን የጋራ ፍላጎትም ማፋጠን አለብን። የመሰረተ ልማት ግንባታም ለንግድና ኢንቨስትመንት ግንኙነት መጠናከር ወሳኝ ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። Cooperation can only be sustained if we are also supported by key infrastructure. የንግድና ኢንቨስትመንት ግንኙነታችንን ያለ መሰረተ ልማት ትስስር ልናጠናክር አንችልም። መሰረተ ልማቱ በቱሪዝም ዘርፍ ኢንቨስትመንትን ለመሳብም ያግዛል። በቱሪዝም ዘርፍ ደግሞ ብዙ ልምድ ካላት ኬንያ መማር ይቻላል። የኬንያ ባለሀብቶችም በኃይል፣ በአቪዬሽን፣ በጨርቃ ጨርቅና በአግሮ ኢንዱስትሪ ዘርፍ በኢትዮጵያ ሊሰማሩ የሚችሉበት ሰፊ እድል አለ። የውይይቱ መድረክ የሁለቱ ሀገራት ግንኙነት በንግድና ኢንቨስትመንት መስክም እንዲጠናከር ያግዛል ያሉት ደግሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ናቸው። Did I thank you and the people of this great country for hosting this high-level trade and economic mission? የዚህችን ሀገር ታላቅ ህዝቦች ይህንን ከፍተኛ የንግድና ኢንቨስትመንት የምክክር መድረክ በማዘጋጀታችሁ አመሰግናለሁ። ሁለቱ ሀገራት ትልቅ ታሪካዊ ግንኙነት አላቸው። ስትራቴጂያዊ ግንኙነታችንን በጠንካራ መሰረት ላይም የተገነባ ነው። የዛሬው መድረክም የጋራ ብልጽግናችንን የሚያረጋግጥ ጠንካራ ግንኙነት እንድንመሰረት ያግዘናል። ይህ መድረክም ጠቅላይ ሚኒስትር ዶክተር አብይ አህመድ ፖለቲካዊና ኢኮኖሚያዊ ማሻሻያዎችን እያደረጉ በሚገኙበት ወቅት መሆኑም ትክክለኛው ጊዜ ነው። እኔም በኬንያ ህዝብና መንግስት ስም ደስተኛ መሆኔን ልገልጽ እወዳለሁ። የሁለቱ ሀገራት የግል ዘርፍ መሻሻል ላደረጉት ድጋፍም ፕሬዝዳንት ኡሁሩ ኬንያታ ምስጋና አቅርበዋል። I recognize the great participation of the private sector of both Kenya and Ethiopia, and I thank them too for their commitment to this endeavor. ይህ የውይይት መድረክ ኢትዮጵያና ኬንያ የንግድና ኢንቨስትመንት ግንኙነታቸውን የሚያጠናክሩበት እድል ይፈጥራል። የኢትዮጵያና ኬንያ የግሉ ዘርፍ አባላትም ለዚህ መሳካት ላደረጉት ድጋፍ አመሰግናለሁ። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ከስዊድን ምክትል ጠቅላይ ሚኒስትር ማርጎት ቭላሮስቶርም ጋርም ዛሬ ተወያይተዋል። የሁለቱ መሪዎች ውይይት በኢትዮ ስዊድን ትብብር ዙሪያ ያተኮረ ነው። ምክትል ጠቅላይ ሚኒስትሯ ስዊድን ለኢትዮጵያ የምታደርገውን ድጋፍ አጠናክራ እንደምትቀጥል ገልጸዋል። ዘገባው ጠቅላይ ሚኒስትር ጽሕፈት ቤት ነው። ለሁለት ወራት በኤርትራ የጤና ተቋማት ሲያገለግሉ የነበሩ ኢትዮጵያን ሐኪሞች የነጻ አገልግሎት ጊዜያቸውን አጠናቀው ወደ ኢትዮጵያ ገብተዋል። ቡድኑ በጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል ተደርጎለታል። መቅደስ ጥላሁን ተጨማሪ አላት።
ከወራት በፊት ከባህር ዳር ዩኒቨርሲቲ ከተመረቁ የሕክምና ተማሪዎች መካከል 35ቱ በመረቃ ስነ ስርዓታቸው ላይ በተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የመጀመሪያ ዙር አምባሳደር ተደርገው የነጻ ሕክምና አገልግሎት በኤርትራ መስጠት የሚችሉበት ስምምነት ተደረገ። ከነዚህ አዲስ ምሩቃን ጋር በጋራ 5 ስፔሻሊስት ሐኪሞች በሙያቸው የኤርትራን ህዝብና መንግስት ለማገልገል ይህንን ተልዕኮ ይዘው ለ2 ወራት በኤርትራ በተለያዩ ሆስፒታሎችና የሕክምና ተቋማት ሲያገለግሉ ቆይተው ወደ ኢትዮጵያ ተመልሰዋል። ነጻ የሕክምና አገልግሎት ተብሎ ነው ሄድነው ግን እኛ ከዛ በላይ በጣም ብዙ ማህበረሰባዊ አገልግሎቶችን ሰርተን የመጣን ማለት እንችላለን። ከዛ በተረፈ ደግሞ ብዙ እህት ወንድሞችን እንዲሁም እናት አባቶችን አድርፈን የመጣን ሁላችንም በተለያየ አስመራና ከአስመራ ውጭ በነበሩ ከተሞች ውስጥ ተሰራጭተን ለ2 ወር ስራ አገልግለን የመጣ ነውና በጣም ቆንጆ ነበር ቆይታችን። ኤክስፒሪየንስ ሊሆኑ በጣም ለብዙ አመት የሰሩ ዶክተሮች ነበሩን ከጎናችን እና በጣም አሪፍ ቆይታን ያሳለፍነው በጣም ብዙ ነገር ተምረንበት ነው የመጣ ነው። ያሉ ዶክተሮች ከኛ የተሻለ በሚባል ደረጃ ነው ያሉት። እኛ እንደምናስበው ከኛ ያነሰ ዶክተር አለም ዛለው በጣም ምርጥ አቅምና ከዛም በላይ ከኛም በላይ የሆኑ ዶክተሮች አሉ። ከነሱ በጣም ብዙ ትምህርት ተምረናል። ከዛም በላይ እንግዲህ ሲባል እንደነበረው የትምህርት ሞር ፖስት ግራጁዌት ትምህርትም በሁለቱ ሀገሮች በትብብር ወደ ኤርትራ ሊከፈት እንደሚችልም ቃል የተገባበት እንተናለ። የልኡካን ቡድኑን መመለስ ምክንያት በማድረግ በተዘጋጀው የአቀባበል ስነ ስርዓት የጤና ሚኒስትሩ ዶክተር አሚር አማን የሕክምና ባለሙያዎቹ በሙያቸው ለኤርትራ ህዝብ ካበረከቱት አስተዋጽኦ ባሻገር ለህዝብ ግንኙነቱ መጠናከር የአምባሳደርነት ሚናን ተጫውተዋል ብለዋል። የምስራቅ አፍሪካን አንድ ማድረግ ባለው ትልም እንደዚሁም በማስተሳሰር ባለው ትልም መሰረት እናንተ የመጀመሪያው አምባሳደር ሆናችሁ በሁለቱ ሀገሮች መካከል ያለው ግንኙነት ለማስተካከል እንደዚሁም ደግሞ የበለጠ ግንኙነቱን ለማደስ ሄዳችሁ ለሰራችሁት ስራ በሙሉ በጣም እናመሰግናለን። ተልእኮውን አጠናቀው የተመለሰውን የልኡካን ቡድን ለማበረታታት በአቀባበል ስነ ስርዓቱ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ከልኡካን ቡድኑ ጋር ይዘዋቸው የመጧቸውን መልካም ተሞክሮች በተመለከተ ውይይት አድርገዋል። ጠቅላይ ሚኒስትሩ ለልኡካን ቡድኑ አባላት ባስተላለፉት መልእክትም በወጣትነት እድሜያቸው እውነተኛውን የህይወት ልምምድ ይለማመዱ ዘንድ ቅድመ ሁኔታዎችን ሳይጠይቁ ሰዎችን ማገልገል በሚችሉባቸው አካባቢዎች ሁሉ ተሰማርተው እንዲያገለግሉ ጥሪ አቅርበዋል። አሁን ደግሞ አድዋን ወደ ተመለከቱ ዜናዎች እናልፋለን። ኢትዮጵያኖች ነጻ ሀገርን ለትውልድ ለማስተላለፍ ከጫፍ ጫፍ በአድዋ ጦርነት ተሳትፈዋል። በዚህ ጦርነት ለሀገር ፍቅር የተከፈለ መስዋዕትነት እንዲሁም የህዝቦች አንድነት ጎልተው በታሪክ ይነሳሉ። ሪፖርተራችን ቶማስ ኃይሉ የጦርነቱን ገድል እንደሚከተለው ያስቃኘናል። አውሮፓውያን አፍሪካን እንደ ቅርጫ በሚቀራመቱበትና እንደ መሽገር አንጡራ ሀብቷን በሚመጡበት ህዝቦቿንም በምድራቸው ባህር ያድርገው በሚገዙበት በዚያ አስከፊ ወቅት ለነሱ ጥቁር ከእንስሳትን በታች ነበር። ታዲያ በወቅቱ በኢትዮጵያ ላይ የግፍ በትሯል ታሳርፍ የተመረጠችው አውሮፓዊቱ ሀገር ጣሊያን ነበረች። ከጅምሩ የኢትዮጵያውያኑ ሉዓላዊነት በዲፕሎማሲ ሰበብ በመገርሰስ የውጫሌን የውል ስምምነት ከዳግማዊ አጼ ምኒልክ ጋር ተፈራረሙ። በወቅቱ ስምምነቱ የጣሊያንኛውና የአማርኛው ትርጉም ልዩነት ለሁለቱ ሀገራት ጦርነት መንገድ ከፍቷል። እዚህ ጋር እቴጌ ጣይቱ ሀገሬ ከምትደፈር ጦርነት በስንት ታሙ የሚል እምቢተኝነት በታሪክ ውስጥ አለ። ይህ የውል ስምምነት የኢትዮጵያውያን ሉዓላዊነት መድፈር ብቻ ሳይሆን ክብርና ጥቅሟንም የሚነካ ነበር። ይባስ ብሎ ጣሊያኖቹ በውሉ ከተጠቀሰው ድንበር አልፈው መቀሌን ተሻግረው አምባላጌን ቀስ በቀስ ተቆጣጥረው በሁለቱ ሀገራት ዲፕሎማሲ እላስጨራሽ ትንቅንቅ ነበር። በዚህ ጊዜ ታዲያ ድንበር ጥሶ የመጣን ወራሪውን የጣሊያንን ጦር ለመመከት አጼ ምኒልክ የክተት አዋጅ አወጁ። የንጉሱን የአዋጅ ጥሪ ተከትሎ ወራሪውን ለመመከት ፍጹም ኢትዮጵያዊ በሆነ የሀገር ፍቅር ስሜት ሀገሬው ወረኢሉ ከተመ። በዚህ መሰረት ከ75000 እስከ 120000 የሚደርስ ሰራዊት ጉዞ ወደ አይቀሬው ጦርነት ስፍራ አመራ። የመጀመሪያው ጦርነት ተደረገው የፊት አውራሪ ገበየው ጦር አምባላጌ ሰፍሮ የነበረውና በጣሊያኑ የጦር አመራር ሲሰጥ የነበረውን ቶዞሊን ጨምሮ ጦሩ ድባቅ ተመታ። ከቀኑ 10 ሰዓት ላይም የኢትዮጵያ ጦር ቦታውን ተቆጣጥሮ አምባላጌን ነፃ ወጣ። ቀጣዩ የመቀሌው የከበባ ጦርነት ነው። በአምባላጌ ጦርነት ድል ያደረገው የኢትዮጵያ ሰራዊት መቀሌ የመሸገውን ጦር ለመንቀል እንደ ማዕበል እየጎረፈ ወደ ቦታው ተመመ። ነገር ግን አሁን እንደ በፊቱ
ጦርነቱ ቀላል አልሆነም። የተጠናከረው የጠላት ጦር እንደ ኢየሱስ ላይ ምሽጉን አጠናክሮ ነበርና ለኢትዮጵያውያኑ ፈተና ሆነ። ብዙዎች አለቁ። እዚህ ጋር ታዲያ የእቴጌ ጣይቱ ጣሊያን ይጠቀምበት የነበረውን ውሃ እንክበብ ሐሳብ ማይኒሽን እንድትከበብ ሆነች። ለጣሊያንም ሽንፈት ምክንያት ሆነ። ብዙዎች ግን በዚህ ጦርነት አልቀዋል። የአድዋ ጦርነት ከመካሄዱ በፊት በሁለቱ ሀገራት እልህ አስጨራሽ ግብግቦች ነበሩ። የፕሮፓጋንዳ ስራ በኢትዮጵያን ሰላዮች ይሰራል። አዝማሪው ጦሩን ያበረታታል፣ ሴቶች ስንቅ ያቀብላሉ። ብቻ ከልጅ እስከ አዋቂ እንስሳት ሁሉ አልቀሩ ምድሪቱን ነፃ ለማውጣት በህብረት ተሳተፉበት ጦርነት ነበር። በእርግጥ የኃይል ሚዛን ወይንም በሰው ቁጥር ኢትዮጵያኑ ይበልጡም ዘመናዊ መሳሪያ ከታጠቀው የአውሮፓ ጦር ጋር እንኳን ለመዋጋት ውረድ እንውረድ ሊባል ፈጽሞ በህልም እንኳን የማይታሰብ አይነት ነገር ነው የሆነው። ነገር ግን ከህዝባዊ ወኔ አንድነትና ህብረት በላይ ሊሆን አልቻለም። እረተው በሉት ያምበሉ ሰተው ለነፋስ አንጎሎ እነ ጀነራል አልበርቶኒ፣ እነ ጀነራል አርሞንዲ፣ እነ ጀነራል ዳቦር ሚዳና ኤሊና በወዲያ ተሰልፈዋል። በወዲ ደግሞ የራስ መኮንን፣ የራስ አሉላና የንጉስ ተክለ ሃይማኖት፣ የኦሮሞ ፈረሰኞች፣ የነራስ መንገሻና የነራስ ሚካኤል ጦር እንዲሁም ሌሎች ጦርነቱን በአራቱም አቅጣጫ አፋፋሙት። ወኔን ከሀገር ፍቅር አንድነትን ከኢትዮጵያዊነት ያዋሃደው ሀገሬው በአጭር ጊዜ ውስጥ በሁሉም ግንባሮች ድሉን ተቀናጀ። ኢትዮጵያኖች ድልና ነፃነትን አገኙ። የአድዋ ድል ዝናና የድሉ ተጋድሎ በዓለም ዙሪያ የደመቀ ስሜትን ፈጠረ። የሀገራቸው ነፃነትና የህዝባቸው ክብር ከራሳቸው ህይወት አብልጠው የሚያዩት አባቶች ወደር በሌለው ጀግንነት ሀገራቸውን አጸኗት። ክንዳችንን ሳንንተራስ ሀገራችን አትፈርስም ያሉ ቀደምቶች ዘር፣ ብሔር፣ ጾታና ሃይማኖት ሳይቆጥሩ በአንድነት ተባብረው ሀገራቸውን በደማቸው ዋጇት። እውቀትን፣ ትዕግስትንና ጀግንነትን የያዙት መሪዎች ከነፃነት ወዳዱ ህዝባቸው ጋር ተገናኝተው ለቀጣዩ ትውልድ የሚተላለፍ ክብር ከ123 ዓመት በፊት በአድዋ ተራሮች በደማቅ የወርቅ ቀለም ለመጻፍ ቻሉ። የኢትዮጵያን የአንድነት ተምሳሌት የሆነውን የአድዋ ድል በተመለከተ የሚነገሩ የተለያዩ ትርክቶች የአሁኑ ትውልድ ብሔራዊ ኩራቱን እንዳያጎላ ምክንያት ሆናል ሲሉ የታሪክ ምሁራን ተናገሩ። በቀጣይ የድሉን በዓል በየዓመቱ አክብሮ ከማለፍ በዘለለ ከጦርነቱ የተገኙ ሴቶችን ለሀገራዊ አንድነት ልንጠቀምበት ይገባል ብለዋል። ቶማስ ኃይሉ አሁንም ተጨማሪ አለው። ለኢትዮጵያ የክብር ማተብ ለጥቁር ህዝቦች የነፃነት ተጋድሎ ቀንዲል የመላው ዓለም ተፈጥሯዊና ሰባዊ ክብር የታደሰው በአድዋ ተራሮች በኢትዮጵያና በጣሊያን መካከል ከ123 ዓመታት በፊት በተደረገው ጦርነት እንደሆነ ብዙዎች ይስማማሉ። በወቅቱ ኢትዮጵያውያኑ ከአራቱም ማዕዘን በአንድነት ስለ ሀገር ፍቅር ሲሉ ወራሪን ጦር ለመመከት የማይተካ ህይወታቸውን የገበሩት ስለ ጎሳቸው ወይም ስለ ሃይማኖታቸው ሳይሆን ስለ አንዲት ሉዓላዊት ኢትዮጵያ ቢሆንም ከምዕተ ዓመታት በኋላ ግን ሰንደቁን የተረከበው ትውልድ ለታሪኩ ሌላ የብሔር ካባ መስጠቱ የድሉ ሴቶች በሚገባው ልክ ጥቅም ላይ ላይውል ችሏል ይላሉ የታሪክ ምሁሩ ዶክተር አየለ በክሪ። የጎሳ መንፈስ እንሰጠዋለን፣ የፖለቲካ መንፈስ እንሰጠዋለን። የጎሳ መንፈስ ስንሰጠው፣ የፖለቲካ መንፈስ ስንሰጠው ምንድነው? ያንን እሴቱን እናሳንሰዋለን፣ እሴቱን እናሳንሰዋለን። ከዛ በኋላ እንያዛለን። በዛ በያዝነው ጠባብ መስመር ስንያዝ ያን ጊዜ ገሸሽ እናረጋዋለን። ያን ሁኔታ ነው አሁን እኔ ያያየሁት ያለሁት። ኢትዮጵያኑ ስለ ነፃነትና ስለ ሀገር ህልውና የማይተካ ህይወታቸውን የገበሩበት የአድዋ ጦርነት በዓሉን በየዓመቱ አክብሮ ከማለፍ በዘለለ ትውልዱ በሚገባው እንዳይጠቀምበት የመንግስት አናሳ ትኩረትም አስተዋጽኦ አድርጓል ብለው ያስባሉ። ሌላው የታሪክ ምሁር ረዳት ፕሮፌሰር ኃይሉ ሀብቱ የመንግስታትም ትኩረት አለመስጠት፣ የህዝቦችም ትኩረት አለመስጠት ሊሆን ይችላል። በአያሌ የአፍሪካ ሀገራት በጠቅላላው በመላው ጥቁር ህዝብ ዘንድ የአድዋ ድል ታላቅ ተምሳሌነት፣ የነፃነት ማነቃቂያ ማበረታቻ ሆኖ ኑሯል። እኛ ሀገር ግን በየዓመቱ በዓሉን ከማክበር ባለፈ ዘላቂ ነገር ያደረግነው የለም። በሌላ በኩል አድዋን የመሩ መሪዎች የተወሰኑ ቡድኖችን በድለዋል የሚል ተረክ ከኢትዮጵያኑ አልፎ ለጥቁር ህዝቦች ዋልታ የሆነውን የኢትዮጵያኑን የጋራ ድል ላይ ልዩነት እንዲፈጠር ማድረጉ ሌላው ታሪኩን የተፈታተነ ጉዳይ ሆኗል። አንድ ነገር ቁንጽል አድርገን እናወጣና ይሄን ነገር አጼ ምኒልክ አድርገዋል፣ ስለዚህ እሳቸው መወገዝ አለባቸው ይላል አይደለም። እንግዲህ አንድ መሪ ሆኖ በታሪካችን ስናየው እንደው ቅዱስ ሆኖ መልአክ ሆኖ ከሀ እስከ ፐ ሄደ የለም።
አላለም በመሪነት ጊዜ የሚደረጉ ትክክለኛ ስራዎች አሉ ትክክል ያልሆኑ ስራዎች አሉ እስካሁን የአድዋ ድል እሴቶች በሚገባው ልክ ጥቅም ላይ ባይውልም በቀጣይ የህዝቦች አንድነትና የትስስር ማገር እንዲሆን በትኩረት ሊሰራበት ይገባል የሚለው ሐሳብ የምሁራኑ ማሳረጊያ ነጥብ ሆኗል። በአንድ በኩል የትብብራችን ታላቅ ተምሳሌነት አለው እጅግ የገነባንበት አይመስለኝም። ለእንግዲህ ወዲህ ላለው ትውልድ ግን ልንገነባበት የሚገባ ጉዳይ ይሆናል። በቃ እኔ እንደ በአስቸኳይ የሚያስፈልገው የመንግስት ትኩረት ነው። እኛ ብቻ ሳይሆን ለመላው አፍሪካ ለመላው የተጨቆነ ህዝብ መንገድ የከፈተ ከፍተኛ የጦርነት ድል ስለሆነ በዛ መልክ ሁሉ ጊዜ ማስቀመጥ አለብን። የዓለምን የነጻነት ታሪክ የገለበጠው ታላቁ ድል ከጥቁሮች ሀገር ተአምራዊ የትውልድ ኃይል ተነሳ ያስባለ ነበር። ታሪኩም የህብረት ውጤትን አሳይቶ አልፏል። ነገር ግን ከዚህ ድል በሚገባው ልክ ትውልድ አለመጠቀሙ ሌላው ግርምትን ያጫረ ጉዳይም ሆኗል። ከታሪክ ምዕራፎች መጥፎ እንዳይደገም ጥሩ እንዲቀጥል ማድረግ ሀገር ከምን ጊዜውም በላይ የሚያስፈልጋት እውነታ ሆኖ አልፏል። በዘንድሮው የህዝብና ቤት ቆጠራ የጠራ መረጃ መያዝ እንዲያስችል ህብረተሰቡ በቆጠራው ላይ ያለውን ግንዛቤ ማስተካከል እንደሚያስፈልግ ተገለጸ። የቆጠራው መረጃ በተገቢው መንገድ ለመሰብሰብ የሚያግዙ የተለያዩ ቅድመ ዝግጅቶች እያደረገ መሆኑን የማዕከላዊ ስታቲስቲክስ ኤጀንሲ አስታውቋል። ፋስካ ያለው ተጨማሪ አላት። የህዝብና ቤት ቆጠራን ለማከናወን የተከናወነው ቆጠራም ከመረጃ ግድፈት የጸዳ እንዲሆን ለማስቻል የዜጎች ሚና ከፍተኛ ነው። የዘንድሮውን ቆጠራ ለማካሄድ በዝግጅት ላይ የሚገኘው የማዕከላዊ ስታቲስቲክስ ኤጀንሲ ህብረተሰቡ ቆጠራ ላይ ያለው ግንዛቤ የተሟላ አለመሆን ግን ፈተና ሊሆን እንደሚችል ስጋት አለው። ከወሰን ጉዳዮች ጋር ማያያዝ፣ ከማንነት ጋር ማያያዝ እንደዚህ አስማሚያዎች ይታያሉ። ህዝቡ ግን በየትኛው ወሰን ውስጥ ይሁን በየትኛው ማንነት ውስጥ ይሁን በየትኛው ወገን ውስጥ ይሁን ጥቅል መረጃው ይጠቅመኛል በኋላ ለሚነደፉት የልማት እቅዶች ግብአት ይሆናል ብሎ አውቆ ተገቢ መረጃ እንዲሰጥ ነው። ሀገሪቱ ለሚቀጥሉት 10 ዓመታት የምትነድፋቸው ፖሊሲና ስትራቴጂዎች የህዝብና ቤት ቆጠራ መረጃን መሰረት ያደረጉ ናቸው። ህብረተሰቡም በቆጠራ ባለሙያዎች በመታገዝ ለቆጠራው የሚያስፈልጉ ዝርዝር መረጃዎችን በማስረዳት ሀገሪቱ ለምታከናውነው የልማት ተግባር አስተዋጽኦ ማድረግ ይገባዋልም ተብሏል። አንዳንድ የህብረተሰብ ክፍል ሰው መቁጠር ራሱ እንደ ነውር የሚታይበትም የህብረተሰብ ክፍል ስላለ ትናንት የተወለደ ህፃን ከተቆጠረ ነው ስለ ጤና ስለ ህፃናት ጤና ስለ ትምህርት ለወደፊት ልናልመው የምንችለውና በአካል ጉዳተኝነት ውስጥ ያሉት ህብረተሰብ ክፍል በትክክል ካስቆጠርነ ነው ለዚያ የሚሆን ስትራቴጂዎችን ፖሊሲዎችና ልማት እንትኖችንም መደፍ የሚቻለው። ስለዚህ በዚህ በኩል ውዥንብር መኖር የለበትም። በዘንድሮ ቆጠራም መረጃን በተገቢው መንገድ መሰብሰብ እንዲያስችል በተለያዩ ቋንቋዎች መጠይቆች ተዘጋጅተዋል። የህዝብና ቤት ቆጠራ ማከናወን ለዜጎች የሚያስፈልጉ አገልግሎቶችን በተሟላ መልኩ ለማዳረስ ያግዛል። በቆጠራው ጥራት ያለው መረጃ መያዝ እንዲያስችል የሃይማኖት አባቶችና እንደ ትምህርት ቤት ያሉ የማህበረሰብ ተቋማት ህብረተሰቡን ለቆጠራው እንዲረባረብ እንዲያነሳሱም የማዕከላዊ ስታቲስቲክስ ኤጀንሲ ጥሪ አቅርቧል። ከቤት ክራይ ጋር ከግብር ጋር ከሌላ ጋር የማያያዝ ቴንደንሲ አለ። ነገር ግን እዛ ከተማ ውስጥ ያለው ሰው በሙሉ መሰረተ ልማቱን ውሃውን መብራቱን ሌሎችም ነገሮች ተገልጋይ ነው። የጤናም የትምህርት ቤት ሁሉም ተገልጋይ ስለሆነ ተከራይ የሚባል የለም። ሁሉም ነዋሪ የሆነ ሰው መቆጠር አለበት። በየእምነት ተቋማትም በየቦታው በገበያ ቦታም ተገኝቶ የህዝብ ቆጠራ እየተካሄደ መሆኑን ህዝቡ በቤቱ ተገኝቶ እንዲቆጠር የማድረግ ስራዎችን በተጨማሪ ከቆጠራ ባሻገር ይሄም ተልእኮ ስላላቸው በዚህም በኩል እነሱም ኃላፊነታቸው እንደሚወጡ ነው። በአራተኛው ዙር ቆጠራ 152 የቆጠራ ቦታዎች ተለይተዋል። ከዜጎች ሊገኙ የሚገባቸውን መረጃዎች ለመሰብሰብ እንዲያግዝም በተለያዩ ምዕራፎች በመክፈል ለቆጠራ ባለሙያዎች ስልጠና እየተሰጠ ይገኛል። አራተኛው የህዝብና ቤቶች ቆጠራ ታማኝነት ያለው ውጤት ይፋ እንዲደረግበት በሚያስችል መልኩ እየሰራ መሆኑን የማዕከላዊ ስታቲስቲክስ ኤጀንሲ አስታውቋል። ቀደም ብለው የተደረጉ የህዝብና ቤቶች ቆጠራ ከፖለቲካ ጣልቃ ገብነት ባለመለቀቃቸው ትክክለኛ የቁጥር መረጃዎች አይገኝባቸውም በሚል የቅሬታ ምንጭ ሲሆኑም ቆይተዋል። ንብረት ተሆነ ተጨማሪ ያለው
በኢትዮጵያ ቀደም ብሎ በተደረጉት 3 የህዝብና ቤቶች ቆጠራ ይፋ የተደረጉ ቁጥሮች ተአማኒነት ያገኙ እንዳልነበሩና ስህተቶች እንዳይደገሙ ስጋቶች በተለያዩ ጊዜያት ይነሳሉ። ከኢቲቪ መድረክ ጋር ቆይታ ያደረጉት ፖለቲከኛው አቶ ግርማ ሰይፉም ሲደረጉ የነበሩ የህዝብና ቤቶች ቆጠራ ከፖለቲካ ጣልቃ ገብነት ነፃ መሆን ባለመቻላቸው ይፋ በሚደረጉ ውጤቶች ላይ ጥርጣሬዎች ሲፈጠሩ ነበር ይላሉ። እንደ ሀገር በብዙ ነገሮች ከማንተማመንባቸው እንትኖች እንዳሉ ሁሉ በቁጥር ማንተማመን አሳዛኝ ምንም ረዳው ማልችለው ነገር በዛ ሌቭል ልንተማመን የሚገባ ነገር ነበር ግን ፖለቲሳይዝድ ተደርጓል። ፖለቲሳይዝድ ሲደረግ የሚያመጣው ኢምፓክት ታይቶ ቁጥሮች ማኒፑሌት ተደርገዋል። ከ12 ዓመታት በፊት ይፋ በተደረገው የህዝብና ቤቶች ቆጠራ ውጤት ላይ መጠራጠሮች ጎልተው የወጡት በተለያዩ ተቋማት ቀድመው ከተተነበዩ መረጃዎች የተለየ ውጤት በመገኘቱ ጭምር እንደነበረም አቶ ግርማ አብራርተዋል። የስነ ህዝብ ባለሙያዎች ደግሞ ደረጃውን የጠበቀ ቆጠራ በማካሄድ እንደ ሀገር ይፋ ከሚሆነው ጠቅላላ ቁጥር ባለፈ ጥርጣሬ የሚፈጠርባቸው አካባቢዎች ላይ በቀላሉ ማጣራት እንዲቻል እድሎችን መፍጠር ተአማኒነትን ያሳድጋል ይላሉ። ስራው በትክክል ፕላን ተደርጎ ዶክመንት እስከሆነ ድረስ አቆጣጠሩን በትክክል እስከተመዘገበ ድረስ በኋላም ደግሞ ለፐብሊኩ ሪፖርት በሚደረግ ጊዜ እንዴት እንደተሰራ በየሪጅኑና በየሎካሊቲው በደንብ መግለጽ እስከተቻለ ድረስ ተአማኒ ይሆናል ብዬ አስባለሁ። የማዕከላዊ ስታቲስቲክስ ኤጀንሲ በቆጠራው ሂደት ዘመናዊ የቆጠራ ቴክኖሎጂዎችን በመጠቀም ትክክለኛውን መረጃ ለመሰብሰብ ዝግጅት ማድረጉን ደጋግሞ አስታውቋል። ዘመናዊ የቆጠራ ቴክኖሎጂዎች የሚተገበሩት በሰዎች በመሆኑ የተቋሙን ተአማኒነት የሚያሳድጉ ብቁ የቆጣሪዎች ምርጫ እንደተደረገም የኤጀንሲ ዋና ዳይሬክተር ይናገራሉ። አመላመል ላይ ጥንቃቄ እንዲወሰድ ለመለከታቸውን ተላልፎ ክራይቴሪያም ተሰጥቶ በዚሁ አግባብ እንደሚፈጸም ነው። የተአማኒነት ያለው ስኬታማ ቆጠራ ለማካሄድ አሁን ቀደም ሲል የጠቀስኩት የአሰራርና የሰው ኃይል ላይ በሚገባ መስራት ይጠይቃል። ይህም ቆጠራ የአንድ ተቋም ስራ ብቻ አይደለም፣ ትልቅ መንግስታዊ ተግባር ነው። ዋና ዳይሬክተሩ ሁሉም ኢትዮጵያዊ የሚስማማበት የቆጠራ ውጤት እንዲገኝ ከኤጀንሲው ጥረት ባሻገር የሁሉንም አካል ትብብር ይጠይቃል ብለዋል። በኤጀንሲው በኩል ቆጠራው ከፖለቲካ ጣልቃ ገብነት ተላቆ ሀገራዊ ፋይዳውን እንዲወጣና ትክክለኛ ቁጥራዊ መረጃዎች እንዲገኙበት ይሰራል ብለዋል። ፋይዳውን አውቀን ከሌሎች ነገሮች ጋር ማገናኘት ከማንነት ጋር ከፖለቲካዊ ጉዳዮች ጋር ወይም ከሌሎች ጋር ጉዳይ ማገናኘቱ አስፈላጊ አይደለም። ዋናው ሁላችን መስራት ያለብን ትክክለኛ መረጃ እንዲገኝ ሰው ሳይቆጠር እንዳይታለፍ ዳግመኛ እንዳይቆጠር ማስቻልና ግንዛቤ መፍጠር ነው። ስለዚህ በዚህ ሂደት በመንግስትም በኩል እየተሰራ ነው፣ በእኛም እየተሰራ ነው። ሁሉም በየደረጃው በዚህ እንዲሰራ ይጠበቃል። ሀገሪቱ በገጠማት የፖለቲካ ችግር ምክንያት ለሁለተኛ ጊዜ የተራዘመው 4ኛው የህዝብና ቤቶች ቆጠራ በቀጣዩ ወር መጋቢት 29 ላይ ሊካሄድ ቀን ተቆርጦለታል። በኦሮሚያ ክልል በኮንስትራክሽን ዘርፍ የሚታዩ ችግሮችን ለመፍታት የስራ ተቋራጮች መንግስትና ሌሎች ባለድርሻ አካላት በጋራ መስራት እንደሚገባቸው ተገለጸ። በክልሉ ከግንባታ ጥራት ፍጥነትና የመፈጸምና የማስፈጸም አቅምን የሚመለከት ምክክርም ተካሂዷል። ዮሐንስ ፍሳት ጀማሪ አለው። የግንባታው ዘርፍ በሀገር አቀፍ ደረጃ በከፍተኛ ፍጥነት እያደጉ ካሉ መስኮች መካከል በግንባር ቀደምትነት እንደሚቀመጥ መረጃዎች ያሳያሉ። ነገር ግን ዘርፉ እያደገ ይምጣ እንጂ ከግንባታ ጥራት ፍጥነትና አስተዳደር ጋር በተያያዘ ክፍተት እንዳለበትም ተደጋግሞ ይነሳል። የኦሮሚያ ክልል ኮንስትራክሽን ባለስልጣንና የኦሮሚያ ኮንትራክተሮች ማህበር በጋራ በመሆን በተለይ በክልሉ ከግንባታ ጋር በተያያዘ የሚስተዋሉ ችግሮች ላይ ምክክር አድርገዋል። በግንባታው ዘርፍ ተዋናይ የሆኑ የተለያዩ ባለድርሻ አካላት በተሳተፉበት በዚህ መድረክ በዘርፉ እያጋጠሙ ናቸው የተባሉ ሀሳቦችም ተነስተው ውይይት ተደርጎባቸዋል። በመድረኩ ከተነሱ አጀንዳዎች መካከል በክልሉ የሚገነቡ ፕሮጀክቶች ጨረታ የሚወጣበት ሂደት ላይ ጥናታዊ ጽሑፍም ቀርቧል። ውይይትም ተካሂዷል። አሁን ያለው የግዢ ሂደታችን ፕሮኪርመንት ሲስተማችን ሁሉን ያቀፈ ነው ወይ? መስት ሚት ሪኳየርመንት ለሁሉም ኮንትራክተር አስፈላጊ ነው ወይ? የኛ እድገት ደረጃ የት ነው ያለው? ያ የፕሮኪርመንት ሲስተሙ ማንን ለመጥቀም ነው? እንዴት ነው? ምን ለማድረግ ነው የሚለውን ነገር አንድ የታየ ነገር አለ። መንግስት እነዚህም ፕሮኪርመንት ዳይሬክቲቮች፣ መመሪያዎች፣ የኮንትራት አሰጣጥ ሲስተሙን ግልጽነት፣ ተጠያቂነት እንዲሁም ደግሞ ኮንትራክተሮች አመዘጋገብ ለራሱ ካፓሲቲ ጋር በተገናኘ ምን አስፈላጊነቱ ተጠንቶ እንዴት ነው መሟላት ያለበት የሚለው መንግስት እንዲሰራበት ነው።
የኦሮሚያ ክልል ኮንስትራክሽን ባለስልጣን ምክትል ዳይሬክተር አቶ ምትኩ ደሬሳ በክልሉ በግንባታው ዘርፍ እየተስተዋሉ ያሉ ችግሮችን ለመፍታት ከባለድርሻ አካላት ጋር በአንድ መድረክ ተገናኝቶ በችግሮች ላይ መምከር ፋይዳ ይጎላ ነው ብለዋል። ከክላይንት አንጻር ማለትም ከባለ ፕሮጀክቶች ከመንግስት አንጻር ምን አይነት ክፍተት ነው የሚለውን ኮንትራክተሮች እንዲያውቁ ኮንትራክተሮችም ደግሞ የራሳቸው ድርሻ ወይ ደግሞ ክፍተት ምንድነው የሚለውን እነሱም እንዲያውቁና ከአማካሪዎችም ራሳቸውን አውቆ ሁሉም የየድርሻውን ይዞ እንዲሄድ ውይይት እጅግ ጠቃሚ ስለሆነ ይሄንን ከኦሮሚያ ኮንትራክተሮች ማህበር ጋር ሆነን የውይይት መድረክ አዘጋጅተናል። በቀጣይም አሁን በዘርፉ የሚስተዋሉ ችግሮችን በመለየት በክልሉ ፕሮጀክቶች በተያዘላቸው ጊዜና ጥራት እንዲገነቡ ባለስልጣን መስሪያ ቤቱ በትኩረት እንደሚሰራም ተናግረዋል። ጨረታ ሲወዳደር አንዳንድ ጊዜ ኮራፕሽን ያለበት ሁኔታ እንደሆነ ተገንዝበናል። ይሄንን ደግሞ ብቻችንን መቅረፍ አንችልም። ኮንትራክተሮችም እጃቸውን ሰብስበው በቃ በትክክል በእውነት በቅንነት በታማኝነት ማግኘት አለብኝ ብሎ መከራከር መቻል አለባቸው ለማብታቸው። ከመንግስትም አንጻር ጨረታ የሚያወጡት በትክክል ተወዳዳሪ የሆነውን አቂም ያለውን ልምድ ያለውን ከዚህ በፊት በብላክ ሊስት ውስጥ ያልገባ በትክክል በጥራትና በጊዜ ፕሮጀክቶችን ያጠናቀቀ አካል ቢሆን ጥሩ ነው የሚል እሱ ላይ አንዳንድ ኮሜንቶችን አንስተን ተወያይተናል። በኢትዮጵያ የግንባታው ዘርፍ በአመት 28.8 በመቶ አማካይ እድገት እንደሚያሳይ መረጃዎች ይጠቁማሉ። ለሀገራዊ ጥቅል እድገት ወይም ጂዲፒ ደግሞ 9.5 በመቶ ድርሻ አለው። የውጭ ዜና የአፍሪካ ህብረት የሶማሊያ ተልዕኮ አሚሶም ይጠቀምባቸው የነበሩ የጦር ሰፈሮችን ለሶማሊያ መንግስት ማስረከብ ጀመረ። ይህም ሀገሪቱ ደህንነቷን ለመጠበቅ የሚያስችላትን አቅም ይበልጥ እንድትፈጥር ያስችላታል ተብሏል። ሙሉ ግርማይ ተጨማሪ አለው። ሶማሊያ መከላከያ የራሱን ኃይል ማቋቋሙን ተከትሎ የአሚሶምን የጦር ሰፈሮች መረከብ ጀምሯል። ሞቃዲሾ ከተማ በሚገኝ የጦር ማሰልጠኛ ማዕከል ውስጥ በተደረገ ስነ ስርዓት ላይ የሀገሪቱ ከፍተኛ ባለስልጣናትና የአሚሶም ተወካዮች ተገኝተዋል። የሶማሊያ ምክትል ጠቅላይ ሚኒስትር ማሃዲ ሞሐመድ ጉሌድ ሂደቱ ለሽግግሩ ወሳኝ መሆኑን አንስተዋል። የዛሬው ርክክብ ለሶማሊያ ሽግግር አፈጻጸም ወሳኝ ነው። ይሄ የተፈጸመው ባለፈው ነሐሴ ላይ የሶማሊያ ባለስልጣን በወሰዱት ኃላፊነት ነው። ይህም አሚሶም ከሶማሊያ ተልዕኮን አጠናቆ የሚወጣበት እቅድን አስመልክቶ ነው። የሶማሊያ መከላከያ ላይ የተረከበው የጦር ሰፈር የተመሰረተው በፈረንጆቹ 1975 በቀድሞው በሶማሊያ መንግስት ነው። ነገር ግን መንግስት በጦርነቱ በደረሰበት ቀውስ ግዛቱን ለአልሻባብ እስከ ማስረከብ ደርሶ ነበር። የአሚሶም ወደ ሀገሪቱ መግባትን ተከትሎ በፈረንጆቹ 2008 የቡሩንዲ ወታደሮች ማዘዣ ጣቢያ ሆኖ ቆይቷል። ዛሬ ላይ በጥቂት ቀናት ውስጥ በሺዎች የሚቆጠሩ የቡሩንዲ ሰላም አስከባሪዎች ከሀገሪቱ ለቀው ይወጣል። ቡሩንዲ የሰላም አስከባሪ ኃይሎቿን በመቀነስ ለሀገሪቱ መከላከያ የጦር ጣቢያዎቿን ማስረከብ መጀመሯ አሚሶም ከሀገሪቱ መውጣት እንደሚያስችለው የአሚሶም ተልዕኮ መሪ ፍራንሲስ ማዴራ ተናግረዋል። ያኔ በአሚሶምና በሶማሊያ ፌደራል መንግስት መካከል በጥምረት ሲካሄድ የነበረው ተልዕኮ የሶማሊያ መከላከያ ኃይል የሚረከበው ይሆናል። አሚሶምም በእቅዱ መሰረት ከሶማሊያ ለመውጣት ይችላል። አፍሪካ ህብረት ወታደሮች በሀገሪቱ ሰላም እንዲሰፍን ቁልፍ ሚናቸውን ተጫውተዋል። አልቃይዳም የአፍሪካ ቀንድ ውጥኑን መና አስቀርተውታል። ይህ ደግሞ ፓን አፍሪካን የሚያጎላ መሆኑን የሞቃዲሾ ከንቲባ አብዱራህማን ኦማር ኦስማን ገልጸዋል። ያኔ ፓን አፍሪካ ነው ለአፍሪካ ሰላም የቆመ የአፍሪካን ችግር በአፍሪካውያን መቅረፍ የቻለ። አሚሶምም በሶማሊያ መጥቶ ከአሸባሪዎች ጋር ያደረገው ተጋድሎ የሚመሰገን ነው። የሀገሪቱ ባለስልጣናት የአሚሶም ሰላም አስከባሪዎች ቁጥር እንደሚቀነስ ያስታወቁ ሲሆን የሶማሊያ መከላከያ ደህንነት የማስጠበቅ ኃላፊነቱም እንደሚጨምር ገልጸዋል። ለአመታት የሀገሪቱ ፈተና የሆነው የሽብር ቡድኑ አልሻባብ የመጥፋት ህልውናው መቃረቡንም ሲጂቲኤን ዘግበዋል። አሁን ደግሞ ለአራት ማዕዘን ወደ ተዘጋጁት የቢዝነስ ዘገባዎች እናመራለን። ተስፋ